የምታዩት ዜና ሁሉ እውነት ይመስላችኋል? ተሳስታችኋል። ዓለም በአሁኑ ሰዓት አእምሯችሁን ለመስረቅ ታላቅ ድራማ እየሰራች ነው። የኤፕስታይን ፋይሎች በድንገት አሁን ለምን ወጡ? እውነቱን ሊነግሯችሁ መሰላችሁ? በፍጹም። ይህ ለ7 ዓመታት የታቀደ የመረጃ ጦርነትና ለሐሰተኛው መሲህ መንገድ መጥረጊያው ነው። ከመረጃው ጀርባ ያለውን አስፈሪ የጥቁር መዝገብ ብላክሜል እና ከጥንቷ ግሪክ የመጣውን የጥፋት ውርስ ዛሬ እናጋልጣለን። ሚዲያው ሊያሳያችሁ የሚፈልገውን ሳይሆን እንዲደብቃችሁ የተፈለገውን እውነት እነግራችኋለሁ። እስከ መጨረሻው ተከታተሉ። በዚህ ዓለም ዛሬ ብዙ ሰዎች ከእውነቱ ርቀው እንደ ሕያዋን መሳይ ሙታን እየተመላለሱ ነው። መንገዱ ወዴት እንደሚያደርሳቸው ሳያውቁ ይከተላሉ። ነገር ግን እርስዎ እውነትን የሚፈልጉ ከሆነ አእምሮውን መጠበቅ አለባችሁ። መጽሐፍ ቅዱስ እንዲህ ይላል፣ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ስለዚህ ልባችንንና አእምሯችንን መጠበቅ አለብን። ዛሬ ብዙ ሰዎች በዓለም ውስጥ በሚነሱ ድራማዎች ውስጥ ተጠምደዋል። ነገር ግን እውነቱ ይህ ነው። እነዚህ ነገሮች ብዙ ጊዜ ሰዎችን ከእውነቱ ለማራቅ የሚያገለግሉ ማታለያዎች ናቸው። ስለዚህ ዓለም የሚሄድበትን መንገድ ሁሉ መከተል አይገባንም። መጽሐፍ ቅዱስ ደግሞ እንዲህ ይላል፣ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ። ዛሬ የሚያስፈልገን ይህ ነው፣ ንቁ መሆን፣ አእምሯችንን መጠበቅ እና እውነቱ መከተል። ዓለም በሚሰጠን መታለያ እንዳንጠመድ በእግዚአብሔር እውነት ውስጥ እንድንቆይ እንጠንቀቅ። ወደ ዛሬው አጀንዳችን ስገባ እርስዎ ስለ ጄፍሪ ኤፕስታይን የተለቀቀው መረጃ በሚነሳ ውይይት ውስጥ ከተጠመዳችሁ ምናልባት የማትወዱትን ነገር ልንገራችሁ። እውነቱ ግን በጣም ዘናግታችኋል እና በዚህ ጊዜ ልትሆኑበት ከሚገባችሁ ቦታ በጣም ርቀት ላይ ናችሁ። ጊዜው ሲቀየር ደግሞ በሚመጡ አጀንዳዎች በቀላሉ ትወሰዳላችሁ። በዚሁ መታደል ከቀጠላችሁ አንድ ቀን ሰዎች ሁሉ የሚፈልጉትን መፍትሄ እንዳለው የሚያቀርበውን አንቲክራይስት ጋር ትደርሳላችሁ። ይህ ነው አጀንዳው። ስለዚህ በጥንቃቄ መኖር እጅግ አስፈላጊ ነው። ዓለም የሚጓዝበትን መንገድ እንዳትከተሉ። ይህ የኤፕስታይን አጀንዳ ላለፉት 7 ዓመታት ያህል እየተሰራጨ ያለ ነገር ነው። ለ7 ዓመታት ያህል ይህን ጨዋታ ከኛ ጋር እየተጫወቱ ነው። ግን ምክንያቱም በአጭሩ ላጋራ ፈልጋለሁ እና አንድ እይታም ልሰጥ። ይህ የኤፕስታይን አጀንዳ በመጨረሻ ሰዎችን ወዴት እንደሚመራ ያንንም ልገልጽ ፈልጋለሁ። በመጀመሪያም ለዚህ የኤፕስታይን መታለል ትኩረት አትስጡ። ደጋግሞ በዜና አውታሮች ላይ ቢታይም እንኳን እባካችሁን ትኩረታችሁን አትስጡት። እነሱ ለማታለል ብቻ እንደሚጠቀሙበት ይወቁ። ይህን ሀሳብ በትክክል መገንዘብ ከቻላችሁ ወደፊት ለሚመጣው ይረዳችኋል። አንድ ነገር ልናስታውስ ይገባናል። ብዙ ጊዜ በዜና የምንሰማ ሁሉ እውነትን ለማሳየት አይደለም። አንዳንዴ ሰዎችን ከእውነተኛው ነገር ለማራቅም ይጠቀሙበታል። እኔ እንዲህ ነው የሚል ማብራሪያ እሰጣለሁ። ወደ መጀመሪያው እንመለስ። ይህ ከ7 ዓመታት በፊት የተጀመረው ነገር ነው። ጄፍሪ ኤፕስታይን በሕፃናት የወሲብ ንግድ ወይም ሴክስ ትራፊኪንግ ክስ በ2019 ጁላይ 6 ተከሰሰ። በዜናም ሪፖርት በአሜሪካ ፖለቲካና በከፍተኛ ሰዎች መካከል ታዋቂ የነበረው ሀብታሙ ነጋዴ ጄፍሪ ኤፕስታይን በ2019 እንደገና በከባድ ወንጀል ክስ ተከሰሰ። የ66 ዓመቱ ኤፕስታይን ከፓሪስ በግል አውሮፕላን ወደ አሜሪካ ከተመለሰ በኋላ በኒው ጀርሲ ተይዞ ታሰረ። በእርሱ ላይ የቀረበው ዋና ክስ የወሲብ ንግድና ከእድሜ በታች ያሉ ልጆች ላይ የወሲብ ጥቃት መፈጸም ነበር። መርማሪዎች እንደሚሉት ኤፕስታይን በ2002 እስከ 2005 በኒውዮርክ እና በፍሎሪዳ ብዙ ከእድሜ በታች ያሉ ልጆችን በመክፈል ወደ ቤቱ እንዲመጡ አድርጎ የወሲብ ጥቃት ፈጽሟል ተብሎ ተከሷል። ይህ ግን ኤፕስታይን ከእንደዚህ ያሉ ክሶች ጋር የመጀመሪያው ጊዜ አልነበረም። በ2008 በፍሎሪዳ ከእድሜ በታች ከሆነች ሴት ጋር በዝሙት ግንኙነት ጥፋተኛ መሆኑን አምኖ 13 ወራት እስር ቤት ቆይቶ ነበር። ኤፕስታይን ከአሜሪካ ከፍተኛ ፖለቲከኞች ጋር ቅርብ ግንኙነት እንዳለ ይነገራል። የቀድሞው ፕሬዝዳንት ቢል ክሊንተን ብዙ ጊዜ በኤፕስታይን አውሮፕላን እንደተጓዘ ተዘግቧል። እንዲሁም ፕሬዝዳንት ዶናልድ ትራምፕ በ2002 በተደረገ ቃለ መጠይቅ ውስጥ ኤፕስታይንን በጣም ጥሩ ሰው ነው ብሎ ጠርቶታል። ነገር ግን የፍርዱ ሂደት ከመጀመሩ በፊት አስደናቂ ነገር ተከሰተ። በኦገስት 10 ቀን 2019 ኤፕስታይን በኒውዮርክ ባለው የፌዴራል እስር ቤት ውስጥ ሞቶ ተገኘ። ባለስልጣኖች እንደሚሉት እርሱ ራሱን እንደገደለ ይነገራል። ነገር ግን ይህ ሞት ብዙ ጥያቄዎችን አስነሳ። በእስር ቤት ውስጥ የካሜራ ቪዲዮ እንዳልነበረ ተነግሯል። ይህም በዓለም ዙሪያ ብዙ ግምቶችንና ጥርጣሬዎችን አስከተለ። እስከዛሬም የኤፕስታይን ጉዳይ በአሜሪካ ታሪክ ውስጥ ብዙ በክርክር ያሉ ጉዳዮች መካከል
አንዱ ሆኖ ቀጥሏል። ነገር ግን ጥያቄው ይህ ነው፣ እነዚህ ነገሮች ለምን በድንገት ተገለጡ? ብዙ ሰዎች የሚያምኑት እንዲህ ነው፣ ሰዎች እውነትን እንዲያውቁ ስለሆነ እንደተገለጠ። ይህ ሁልጊዜ እውነት አይሆንም። የዚህ ዓለም ስርዓት አንዳንድ ጊዜ ሰዎችን በተወሰኑ ነገሮች ላይ እንዲያተኩሩ ያደርጋል። እውነተኛው ነገር ግን ሌላ ይሆናል። ሰዎች ሁልጊዜ የሚያስደንቅ የምስጢር ታሪክ ይወዳሉ። ብዙ ሰዎች የዋና ሚዲያን ነገር በማመን ይከታተላሉ፣ ምክንያቱም ሰዎች የምስጢር ታሪክን እንዲወዱ ስለሆኑ ነው። የምስጢር ማህበራት የሚባሉ የወሲብ አምልኮ ቡድኖችን ካወቅ ይህ ነገር አያስደንቅህም። ክፉ ነገር አሁንም በዓለም ውስጥ አለ። መጽሐፍ ቅዱስ ይህን ቀድሞ ነግሮናል። በመጨረሻ ዘመን ክፉ ነገር ይጨምራል። ሰዎች እውነትን አይወዱም። ብዙ ሰዎች በመታለል ይወድቃሉ። ብዙ ክርስቲያኖች ከፈተና በፊት ያለውን ንጥቀት በቅርብ እንዳይመጣ ያምናሉ፣ ምክንያቱም አንቲክሪስትና የአውሬው ምልክት እንዳይመጣ ይጠብቃሉ። ነገር ግን በዚህ ዓለም ያለው ስርዓት እንዴት እንደተበከለና ከፍተኛ ቦታ ላይ ያሉ ሰዎች ምን ያህል ክፉ እንደሆኑ አያዩም። ታዋቂ ተዋናይ ቃለ መጠይቅ ሮዛምባ አንድ ጊዜ እንዲህ ብላ ነበር። በቴሌቪዥን ቃለ መጠይቅ ላይ እጅግ አስገራሚ ነገር ተናገረች። ከልጅነቷ ጀምሮ ዘፈን መስፈን በጣም እንደምትወድ ነገረችን። ነገር ግን ቤተሰቦቿ ሁልጊዜ እሷን ከታዋቂው የልጆች ተዋናይት ሼርሊ ቴምፐር እንኳን ትሻያለሽ ብለው ይነግሯት ነበር። እሷም ይህን ነገር ሙሉ በሙሉ አመነች። ነገር ግን 6 ዓመት ሲሆናት ነገሩ ተለወጠ። ቤተሰቦቿ ወጣት ዘመዷን እርሷ ናት ትክክለኛዋ ኮከብ ብለው መናገር ጀመሩ። ይህ ነገር በጣም አስቆጣት። ከዚያ በኋላ በበቀል ስሜት እንደ ቀልድ አንድ ነገር አደረገች። ሰይጣንን እንደጠራች በመጽሐፏ ውስጥ ተናገረች። እንዲሁም 12 ዓመት ሲሆናት በክፍሏ ውስጥ ከሰይጣን ጋር ስምምነት እንደፈረመች በቀልድ መንገድ ተናገረች። እሷም ያንን ስምምነት ከዚያ በኋላ እንደረሳች ተናገረች። ነገር ግን ከዛ በኋላ በጣም ታዋቂ ሆነች። አንድ ቀን ግን እየዘፈነች ያለች አደጋ ደረሰባት። አዎ አስታውሳለሁ። በዚያን ጊዜ ሰይጣን ለነፍሴ እየመጣ እንደሆነ ተገነዘብኩ። ስምምነታችንን እንዲፈጽም ይፈልግ ነበር። ስለዚህ ነፍሴን እንደገና እንዲያዘጋጅ ወይም እንዲያድስ ጠየቅኩት። መጨረሻውም ጥሩ ሆነ ብላ ጨረሰች። ከእሷ እንደምንረዳው ደግሞ ውልህ ካልተጠናቀቀ መስራት ያለብህን ነገር አልፈጸምክም ማለት ነው። ነገር ግን ለእኔ አንድ ነገር ግልጽ ነው። ዋናው ሚዲያ አንድ ሰውን አመኔታ ሲሰጠው ከዚያ በኋላ እኔ እሱን ንጹህ ነው ብዬ መቀበል ይከብደኛል። ይህ ማለት ግን ከዚያ ስርዓት ውጭ የሚወጡ ሰዎች የሉም አይደለም። ለምሳሌ ወንድማችን ላሪ ጆንሰን ይህን የሚያሳይ ጥሩ ምሳሌ ነው። ሚዲያው ስሙን በዜና ሲጠራ፣ ቃለ መጠይቅ ሲያደርግለት ወይም ሲያስተዋውቀው ካየው ይህ ለእኔ ምልክት ነው። ከኋላቸው በጀት ካለ፣ ትልቅ ቃለ መጠይቆች ማግኘት ከቻሉ ወይም በስርዓቱ ውስጥ ከፍ ያለ ድጋፍ ካላቸው ለእኔ እነሱ ከዚያ ስርዓት ጋር የተገናኙ ናቸው። ምክንያቱም ይህ ስርዓት ከእሱ ጋር ያልተገናኙ ወይም ታማኝ ያልሆኑ ሰዎችን አያበረታታም፣ በተለይም በዚህ ዘመን። ነገር ግን ችግሩ አንድ ነው። ብዙ ሰዎች እነዚህን ነገሮች ማጋለጥ የሚጀምሩ ሰዎችን በፍጥነት ያምናሉ። ግን ስርዓቱን ካወቅ እነዚህ ሰዎች ለመናገር የተፈቀደላቸውን ብቻ እየተናገሩ እንደሆነ ታውቃለህ። እነሱ የተሰጣቸውን ሚና እየተጫወቱ ነው። ነገሮችን እንደ ፊልም ካየህና ሰዎች በእውነተኛ ፊልም ባይሆንም እንኳ ገጸ ባህሪን እየተጫወቱ እንዳሉ ካስተዋልክ በብዙ ማታለል ከመውደቅ ትድናለህ። ብዙ ጊዜ ውላቸው ያበቃ ወይም አስፈላጊነታቸው የቀረ ሰዎችን ያወጣሉ፣ ከዚያም ሌላ ሰው ያስገባሉ። ቀላል ምሳሌ የሆነው ዲዲ እና 50 ሴንት መካከል የተፈጠረው ነገር ነው። ስለዚህ በዋናው ሚዲያ ሰዎች ክፉን ነገር እየገለጹ ነው ብለህ ካመንክ እንደ ፊልም የተጻፈ ታሪክ እየተከተልክ ነው። ስለ ኤፕስቲን ፋይሎች ደግሞ እኔ አልጨነቅም። እኔ የምለው የሚታየው ነገር እውነት አይደለም ማለት አይደለም። በፋይሎች ውስጥ ያሉ ነገሮች እውነት ሊሆኑ ይችላሉ፣ ግን የሚገለጹት ነገሮች ዓለምን በእውነተኛ መንገድ የሚለውጡ አይደሉም። በእውነቱ የኤፕስቲን አጀንዳ በጣም ከሚመስለው በላይ ሰዎችን ለመጫንና ለመግዛት የሚጠቀሙበት የብላክሜል ስርዓት ነው። ማለትም በዚህ ዘመን ከመስመር ውጭ የሚሄድ ሰው በቀላሉ እንደሚወድቅ ለማስጠንቀቅ ነው። መጽሐፍ ቅዱስ እንዲህ ይላል፣ ኤፌሶን 6:12 መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ይህ ክርክር ስለምንድን ነው? ስለ ከፍተኛ ቦታ ያሉ ሰዎች ነው። ዓለም ወደ ሰይጣናዊ አዲስ የዓለም ስርዓት ኒው ወርልድ ኦርደር እየሄደች እንደሆነ ካመንክ ዓለምን የሚመሩት ከፍተኛ ሰዎች ከዚህ ስርዓት ውጭ ይሆናሉ ብለህ እንዴት ትጠብቃለህ? እነሱ ራሳቸውን የሞራል መለኪያ አድርገው እንዲያቀርቡላችሁ አትፍቀዱ። እውነቱ ግን ከዚህ ጥልቅ ነው። የዚህን ዓለም ባህል ተማሩ። ብዙዎቻችሁ ዓለም በክርስቲያን እሴቶች የምትመራ ይመስላችኋል። ነገር ግን ሃይማኖት ለብዙዎቹ ባለስልጣናት የጭስ መጋረጃ ወይም ስሞክ ስክሪን ነው።
በሕዝብ ፊት ኢየሱስን ያመልካሉ፣ በስውር ግን ጥንታዊውን ሰይጣናዊ ሥርዓት ይፈጽማሉ። በካህናትና በቫቲካን ላይ የሚቀርቡትን ስፍር ቁጥር የሌላቸው የጾታ ጥቃት ክሶች ተመልከቱ። ይህ በአጋጣሚ የመጣ ሳይሆን በውስጥ ያለው አረማዊ ባህል ፍሬ ነው። ቶም ክሩዝ የተወነበት አይስ ዋይድ ሸት የተባለው ፊልም እውነቱን አሳይቶናል። ከፍተኛው የህብረተሰብ ክፍል በሚስጥር ስብሰባዎቹ ምን እንደሚያደርግ፣ እንዴት ያለ የጾታ ስርዓት እንደሚከተል ገልጦታል። ዓለም አልተለወጠም፣ ክፋቱን በሀብትና በዲፕሎማሲ ደበቀው እንጂ። ሚስጥራዊ ማህበራት እንደ ስከል ኤንድ ቦንስ ያሉ የዩኒቨርሲቲ ክለቦች ግሪክ ሌተር ፍራተርናይትስ ይባላሉ። እነዚህ ቡድኖች በሚስጥር ስብሰባቸው የወንድ ለወንድ ወሲባዊ ስርዓቶችንና የሴት ልብስ መልበስን እንደ ስርዓት ይፈጽሙታል። እንደ ቦል ያሉ የጥቁር ግሪክ ማህበራትም ይህንኑ መንገድ ተከትለው የተመሰረቱ ናቸው። ይህ ባህል በህዝቡ ፊት አይታይም፣ ነገር ግን ፖሊሲዎችንና ህጎችን የሚያወጡት እነዚህ ሰዎች ናቸው። ይህን እውነታ ለመረዳት ሊደራችሁ የሚችለው ነገር የዓለምን ጥንታዊ ባህል መማር ነው። ይህን ካደረጋችሁ በእውነት ምንም እንዳልተቀየረ መረዳት ትችላላችሁ። አሜሪካና ዘመናዊው ዓለም ህንፃዎቻቸውን፣ ዲሞክራሲያቸውንና ትምህርታቸውን ከግሪክ ወርሰዋል። ነገር ግን ያልተነገረው ሌላ ውርስ ምንድነው? የጥንቷ ግሪክ የጾታ ባህል በደስታና በኃይል ግንኙነት ላይ የተገነባ ነበር። ታሪካዊ ማስረጃዎች የቴብስ ቅዱስ ጭፍራ ዘ ሳክሬድ ባንድ ኦፍ ቴብስ 300 ወንድ ፍቅረኞችን የያዘ የጦር ክፍል ነበር። አፖሎ የመጀመሪያው ግብረ ሰዶማዊ አምላክ ተደርጎ ይወሰዳል። ታላቁ ፕሉቶ በሲምፖዚየም መጽሐፉ የወንድ ለወንድ ፍቅርን ከተፈጥሮ በላይ የሆነ ከፍታ እንዳለው ሲከራከር እናያለን። በግሪክ አፈ ታሪክ የፀሐይ አምላክ ተብሎ የሚታወቀው አፖሎ አሜሪስ ከተባለ የትራኪያ ዘፋኝ ጋር የመጀመሪያውን የተመሳሳይ ጾታ ግንኙነት እንደፈጸመ ይናገራል። ታዋቂው ፈላስፋ ፕላቶን ቢሆን በተለያዩ መጽሐፍት እንደ ሲምፖዚየም ላይሲ ቻርማይድስ እና በመጨረሻው መጽሐፉ ዘሎስ ስለ ተመሳሳይ ጾታ ግንኙነት በሰፊው ጽፏል። ይህ ከጥንታዊ ግሪክ ጀምሮ ተቀባይነትን አግኝቶ የቆየና እስካሁንም ድረስ ያልጠፋ ባህል ነው። በተለይም ግሪክ ሌተር ፍራተርናይትስ ተብለው በሚጠሩ በርካታ የሚስጥር የወንዶች ክለቦችና የወንድማማችነት ቡድኖች ውስጥ ይህ ድርጊት እንደሚፈጸም ይነገራል። ለአብነት ያክል ስከል ኤንድ ቦንስ ተብሎ በሚጠራው ማህበራት ውስጥ ያሉ አባላት በሚስጥር ስብሰባቸው ወቅት የሴት ልብስ በመልበስ የተመሳሳይ ጾታ ግንኙነት እንደሚፈጽሙ ይነገራል። ይህም በተለያዩ ፊልሞች ላይ ጭምር ሲገለጽ ይታያል። በተመሳሳይ መልኩ ቦል ተብሎ የሚታወቀው የመጀመሪያው ጥቁር ግሪካውያን ማህበር በዬል ዩኒቨርሲቲ የሚገኘውን ስከል ኤንድ ቦንስ አምሳያ ተደርጎ የተመሰረተ እንደሆነና እነሱም ተመሳሳይ ድርጊቶችን እንደሚፈጽሙ ይነገራል። ሌላኛው በጥንታዊ ግሪክ የተለመደ ልምድ ፔዴራስቲ ተብሎ የሚጠራው ነበር። ይህ በማህበረሰቡ ዘንድ ተቀባይነት የነበረው ግንኙነት ሲሆን አንድ ጎልማሳ ወንድ ኤራስትስ ከአንድ ወጣት ወንድ ኢሮሜኖስ ጋር የሚያደርገው ቁርኝት ያመለክታል። ምንም እንኳ ድርጊቱ ጾታዊ ግንኙነትን የሚያካትት ቢሆንም በዚያ ዘመን እንደ መጥፎ ድርጊት ሳይሆን አንድ ወጣት ወደ አንድ አዋቂነት የሚሸጋገርበት ሂደት ራይት ኦፍ ፓሴጅ ተደርጎ ይወሰን ነበር። ግሪካውያን ለዚህ ድርጊት የሚከለክል ግልጽ ሕግ አልነበራቸውም። በተጨማሪም በባህላቸው ውስጥ የሚከተሉት ነገሮች የተለመዱ ነበሩ። ወንዶች ከበርካታ ሰዎች ጋር የሚያደርጉት ልቅ ጾታዊ ግንኙነት፣ በወንዶች ሆነ በሴቶች ዘንድ ይዘወተር የነበረው ዝሙት፣ ፕሮስቲቲዩሽን፣ የጾታ ስሜትን የሚቀሰቅሱ ምስሎችን በይፋ ለሕዝብ መታየታቸው። በዚያ ዘመን ዝሙት በማህበረሰቡ ዘንድ የታወቀ በመንግስት የሚቆጣጠርና እንደ አንድ ተራ የንግድ ሥራ ተቀባይነት የነበረው ተግባር ነበር። በዛሬው ጊዜ ከታላላቅ የንግድ ዘርፎች ኢንዱስትሪዎች አንዱ ኦንሊፋንስ ሆኗል። ማህበራዊ ሚዲያዎችም የብልግና ምስሎችን የሚመስሉ ይዘቶችን በስፋት እያስተዋወቁ ይገኛሉ። ይህ ሁኔታ በጥንታዊ ግሪክ ከነበረው ባህል ጋር በእጅጉ ይመሳሰላል። በዚያ ዘመን የጾታ ስሜትን የሚቀሰቅሱ ምስሎችን በሕዝብ ፊት በይፋ ይታዩ የነበረ ሲሆን አንዳንዶቹም ከሃይማኖታዊ ስነ ስርዓቶች ጋር የተያያዙ ነበሩ። ለአብነት ያክል ዛሬም እንኳ በጣሊያን ከተሞች በተዘዋወሩ የወንድ አካል ቅርጽ ያላቸው ፋሊክ ሲምቦልስ የተለያዩ ቁሳቁሶች ሲሸጡ ታያላችሁ። ይህ የሚያሳየው ጥንታዊ ባህል አሁንም ድረስ በተለያየ መልክ መኖሩን ነው። ኦንላይን የምናያቸው ብዙ ይዘቶች የጥንታዊውን ግሪክ ባህል በግልጽ የሚያንጸባርቁ ናቸው። ስለዚህም ዓለም አልተለወጠችም፣ ክፋቷን ብቻ በተለያዩ ዘዴዎች እየደበቀች ነው የሚለው አባባል እውነትነት አለው። ዋናው ነጥብ ይህ ነው። ይህ ዓለም ገና ከጥንቱ ሕግ አልባና ክፉ እንደነበር ካልተረዳችሁ ስለ ጄፍሪ ኤፕስታይን
ወይም ስለ ዲዲ የሚሰማው ዜና ሊያስደንቃችሁ ይችላል። ይህ የሚሆነው ዓለሙን እውነተኛ ባህሪ ባለመረዳታችሁ ነው። ዓለሙ ምን ያህል ክፉና ስርዓት አልባ እንደሆነ ካስተዋላችሁ ግን እነዚህ ግለሰቦች ስነ ምግባር መበላሸትንና ቆሻሻ ተግባራትን ለማስፋፋት ሲሰሩ ከእነርሱ ሌላ ምን የተለየ ነገር ይጠበቃል? ባለፉት 50 ዓመታት ውስጥ ብቻ ባህላችን በጾታ ጉዳዮች ላይ እንዴት እንደተቀየረ ተመልከቱ። ቀደም ሲል አር ሬትድ ወይም ለአዋቂዎች ብቻ የሚባሉ ይዘቶች ዛሬ በመደበኛ ቴሌቪዥን ይቀርባሉ። በ1990ዎቹ ፔፐር-ቪው በክፍያ ብቻ የሚታዩ ነገሮች ዛሬ በነፃ ይለቀቃሉ። ስለዚህ በኤፕስታይን ጉዳይ ላይ ተገርማችሁ ከሆነ ምክንያቱ የዓለሙን እውነታ ካለመረዳት የመነጨ ነው። ዛሬ ያለው ሁኔታም ከሺህ ዓመታት በፊት ከነበረው የተለየ አይደለም። ልዩነቱ ግን ክርስትና እነዚህ ነገሮች ተደብቀው እንዲቆዩ ማድረጉ ብቻ ነው። ለምሳሌ ናይትስ ቴምፕላር በሚባሉ ሰዎች ላይ በሚስጥር ይፈጸም ነበር የሚባለው የተመሳሳይ ጾታ ግፍ የዚህ ሰይጣናዊ ባህል አንዱ አካል ነው። እናንተ የሐሳዊ መሲሁን አንቲክራይስት መምጣት የምትጠብቁና የምታወጁ ከሆነ እነዚህ ሁሉ ግለሰቦች ከዚህ ሴራ ጋር እንደሚገናኙ ለምን አትጠብቁም? ምክንያቱም ይህ የቀደመ ባህላቸው ነው፣ ምንም አልተቀየረም። ይህ ነገር ካስደነቃችሁ ግን ዓለሙን ገና በውል አላወቃችሁትም ማለት ነው። እንደኔ እምነት እነሱ ክፋታቸውን በኤፕስታይን ስም እየሸፈኑት ነው። ዛሬ ኤፕስታይን የክፋት ሁሉ ምልክት ተደርጎ ቀርቧል። ሰዎችም ጉዳዩን እንደ አንድ ትልቅ የሥነ ምግባር ውድቀት ብቻ ይመለከቱታል። እውነታው ግን ያ ክፉ ተግባር አሁንም እንደቀጠለ መሆኑ ነው። ይህ ክፋት የአባታችን መንግስት በምድር ላይ እስኪመጣ ድረስ አይጠፋም። ምክንያቱም ዓለሙ ሕግ አልባ፣ ሰዎች ሁሉ ከኦሪት ቶራ ሕግጋት ጋር ይቃረናሉ። እውነተኛው ሕግ ግን ያለው በኦሪት ውስጥ ነው። ዓለሙም በድቅድቅ ጨለማ ውስጥ ይገኛል። ወደፊት ምን ይሆናል? ብዙም የሚለወጥ ነገር አይኖርም። የተወሰኑ ሰዎችን ያጋልጣሉ፣ አንዳንዶቹን ይጠላሉ፣ ሌሎቹን ደግሞ ያታልላሉ። እውነተኛ ለውጥ ግን የሚመጣው ሐሳዊ መሲሁ አንቲክራይስት ሲመጣ ብቻ እንደሆነ ይነገራል። እርሱ እነዚህን ክፉ ድርጊቶች የሚቃወም መስሎ ይቀርባል። ችግሮቹንም ለመፍታት የሚሰራ ይመስላል። በዚያን ጊዜ ዓለም ሁሉ እርሱን ያመሰግነዋል። ምክንያቱም ሌላ ማንም ያልቻለውን ታላቅ ነገር የሰራ ይመስላል። ነገር ግን ይህ ሁሉ በቁጥጥር ስር ያለ መግለጫና አስቀድሞ የተዘጋጀ አጀንዳ ነው። ዋናው ችግር ኤፕስታይን አይደለም። ችግሩ እናንተና ከዚህ ዓለም ጋር ያላችሁ ቁርኝት ነው። በመጽሐፍ ቅዱስ ውስጥ በዘዳግም 7 ከ1 እስከ 6 ላይ እንደተጠቀሰው እግዚአብሔር እስራኤልን ከሌሎች አሕዛብ መንገድና ባህል እንዲጠበቁ አዟቸዋል። ቃሉም እንዲህ ይላል፣ ቁጥር 6 ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠ። ስለሆነም የአሕዛብን ባህል አትከተሉ ይላል። የሄሌናይዜሽን ዋነኛ ዓላማ የግሪክን ባህል በመላው ዓለም ማስፋፋት ነበር። እነርሱም በዚህ ተሳክቶላቸዋል። ስለዚህ ይህ ዓለም በጾታ ጉዳይ እንዲህ መበላሸቱና ክፉ መሆኑ ምንም ሊያስደንቀን አይገባም። በሚዲያ ስብከትና ፕሮፓጋንዳ እንዳትታለሉ። ጄፍሪ ኤፕስታይን ጉዳይ ዙሪያ የሚደረገውን የአእምሮ ቁጥጥር ተዉና ወደ እውነቱ ተመለሱ። በመጨረሻ መልእክቴ እንዲህ ብዬ ቋጫለሁ። የእግዚአብሔር መንግስት ቀርቧል። ዝግጁ ሁኑ። ተባረኩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አድናቆታችሁን ግለጹ። እንዲሁም ተጨማሪ ተመሳሳይ ይዘቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።